አንዳንድ ጉዳዮች ምናልባት የሁኔታ ትንተና ላይ በጣም የሰፋ ሊሆን ይችላል፣ ግን እድሎች ካሉ ግን ሊጠቀሙበት የሚፈልጉ አንዳንድ አሰላለፎችም ስላሉ የብዙ ስሌት ድምር ነው እንጂ ጌታቸው አብይን በዛ በተረዳበት አስተሳሰቡ በቀጥታ ምንጣፍ ጎታች ለመሆን አይደለም፣ ስሌቶች ስለነበሩት። ከስሌቶቹ አንዱ ግን ይሄ ጥያቄ ነበር። እዚህ ጥያቄ ላይ ተበልጠናል ወይም ደግሞ ሴራውን ተጫወተብን ኦህዴድ ብሎ ሲያስብ ኩርፊያ ውስጥ ገብቶ አጀንዳ ሆኖ ቢመጣም በፍላጎት ደረጃና በአስተሳሰብ ካየለው መቀሌም ያለው አዲስ አበባም ያለው ምንም ተመሳሳይ የሆነ አክሽን እንዳለ ይታየኛል። ዋናው ጥያቄ ግን የአብይን የክፋት ትንተናና የማጋጨት ትንተና ጌታቸው ጠፍቶት አይደለም። አብይ አህመድ ዝም ብሎ ነው የሚያነፋው። እዞቹን በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ነው ይባላል። ተላላዊነት ላይ የተጋረጠ ትግራይ ሌላ ሀገር ነው እንዴ? አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየውም። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ፣ ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን አለ። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብሎ ስላመኑ ትግራይን እንደ ህዝብ መጥፋት አለበት ብለው ተንቀሳቀሱ። ይህን ጸረ ህዝብ ሰራዊት፣ ይህን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ወተደርና የሚባል ትንሽም የነበረቻቸው እውቀት ጠፍታቸው የአንድ ተራ እብድ ትዕዛዝ እየተቀበሉ ህዝብ ሲያስጨርሱ፣ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበስሽው ጥሩ ተዋጊ ያወጣውም አንድ ሰው እንደውም ለኢላማ ምቹ ነው የሚሆነው። እና እነዚህን አድርገው ያስጨረሱ ሰዎች አሁንም አያፍሩም። በጣም የሚገርመኝ እንደው ትንሽ የነቃ ሰው ቢባል ጻድቃን ጠፍቶት አይደለም፣ ያውቁታል። በህገ መንግስቱ በፕሪቶሪያ ስምምነት በምናምን ብዙ ጊዜ መግለጫም ሲሰጥ ይሄ ህገ መንግስቱ የፕሪቶሪያ ስምምነት የሚባል ነገር አለ። በፕሪቶሪያ ስምምነት ላይ ወደ ጦርነት የተገባበት ምክንያትና ኮዞቹን ሳትፈታው ይህንን እንፍታ ብለህ ስትመጣ ሌላውም አይ ይሄ ጉዳይማ ወደ ጦርነት የገባውበት ጉዳይ ነው አጀንዳዬ ነው ሲልህ እሱን በምን ታስታርቀዋል? እሱን ማስታረቅ ስለማይቻል ወደ ግጭት ውስጥ ትገባል። ወደ ግጭቱ ስትገባ የሚጠቀመው ማን ነው? የግጭቱ ዳኛ ነው። ቢፈልግ ቢጫ ይሰጣል፣ ቢፈልግ ቀይ እየሰጠ ቢፈልግ ፔናልቲ እየሰጠ ምናምን ጢባ ጢቤ ይጫወትብሃል። አብይ አህመድ ይሄንን ያዘው። ስለዚህ ይሄ ትንተና ጠፍቷቸው አይደለም፣ ግን አመቺ ሆነዋል። በፕሪቶሪያ ስምምነት በምን ስምምነት በህገ መንግስቱ ምናምን ሉዓላዊ ግዛት ነው የሚባለው። ደግሞ አሁን ቅርብ ጊዜ ኦነግ በሉዓላዊ ግዛታችን እንዳትገቡ ነው ያለው። የት? አዲስ አበባ። እኔ በነገራችን ላይ እንኳን ወልቃይት መተከል ደራ የሚባለው አይደለም መሀል አዲስ አበባ የትግሬውም ልጅ በአዲስ አበባ ጉዳይ ግን አይጠይቁም። አዲስ አበባም እኮ የኛ ነው አይሉ። የአዲስ አበባ ጉዳይ የሰው ሀገር አድርጎ ያዩታል። በተመሳሳይ በወልቃይት በኩልም ጥያቄ የሚያነሱ ሰዎች የአዲስ አበባ ጉዳይ
በህገ መንግስቱ ሉዓላዊ ግዛታችን ሲል ኦህዴድ ይሄ ጉዳይማ አያስኬደንም አይልም። እኛን የሰው ሀገር አድርጎ ነው የሚያዩት። እዛ አካባቢ ያለው ግን የፖለቲካ ጥያቄው መጓተቻ ገመድ ሲያደርገው ከፍላጎት እና ከአሰላለፍ አኳያ ፖለቲካሊ የመረዳት እና የሁኔታ ትንተና መስራት እሱ ሌላ ጉዳይ ነው። ግን ሴራውን እንዴት እንበጥሰው የሚል አመለካከት ግን የለም። ሴራውን ለመበጠስ ሳይሆን ያለው እልህና ተቸካይነት ነው ያለው። በዚህኛው በኩል ተቸካይነት የብስጭትና የእልህ፣ በዚህኛው በኩል ደግሞ በተመሳሳይ ያው ትላንት የደረሰብን ቁስል አለ። ለዛ ቁስል አሁን መልስ አግኝተናል። የአሸናፊነት የድል ስሜትነት ምናምን እና የመበሻሸቅ ጉዳይ ነው የሚታየው። ይሄ ጉዳይ አገዛዙን የተመቸው ይመስለኛል። የጽናት ሚዲያ ቤተሰብ አብይ አህመድ ወደ ዋና ነጥቤ ስገባ የህወሓት የፖለቲካ አስተሳሰብም በጣም ተመችቶታል። በጣም እየጫወተበት ነው። በነገራችን እኔ ህወሓት እንደው ህወሓት ውስጥ አንድ ፖለቲከኛ ትንሽ ከሁኔታው ጋር የሚል አንደኛ የትግራይን ህዝብም በጣም በቆየ የፖለቲካ አስተሳሰብ ላይ ህዝቡም ራሱ በጣም ያሳዝናል። እኔ እነሱ ቦታ ላይ ብሆን የአብይ አህመድ ይሄን ወጥመድ ላፈርሰው የምችለው በመሸነፍ ነው። በነገራችን ላይ በመሸነፍ ማሸነፍ ስለምችል ብዙ ሰው የማይረዳው መቀበል የማይፈልገው ጉዳይ ይሄ። ከዚህ በፊት አንዳንድ ወንድሞች በተለይ በፋኖ ትግል ውስጥም በጣም የሚገርመኝና እስካሁን መልስ ያላገኘሁለትም ይሄ በቃ አንዳንድ ጊዜ የሆነ ሰዓት ላይ በመሸነፍ ማሸነፍ የሚቻልበት ሰዓት እድላቸው እጃቸው ላይ ነበሩ ወንድሞች ነበሩ። በብዙ ነገር የሁኔታ ተገማች ያሉ ነገሮችን በማስቀመጥ ተገማች የሆነ ውጤት ማምጣት ይቻላል። ምናልባት ይሄ ፖለቲካዊ ቋንቋ ነው ለሚገባው ሰው ካልሆነ ተገማች ያልሆነ አብይ ሊገምተው የማይችለው ጉዳይ ምንድን ነው? ሊገምተው የማይችለውን በመቀበል ሌላው ወይም ደግሞ ሊገምተው የማይችለውን በመቀበል የምታሸንፈው ቀላል ጉዳይ አይደለም። ፖለቲካዊ ትርክቱን ሁሉ ነው የምታሸንፈው። አጠቃላይ መንፈሱን ነው የምትቆጣጠረው። አዲስ የመጣውን የትውልድ አስተሳሰብ ይሄ አዲስ እየመጣ ያለውን አሰላለፍ ሁሉ የበለጠ ውሃና የፀሐይ ብርሃን ሲያገኝ እንደሚፋፋ አበባ አዳዲስ ነገሮችን ትፈጥራል። ይህንን ይፈጥራሉ የሚል አመለካከት ባይኖረኝም ግን ያስቡታል ብዬ ግን ነበር የማስበው። ብዙ ጊዜ እንደው ሊያስቡት ይችላሉ ግን አያስቡትም። አሁን መቼለትም በዚህ ጉዳይ ላይ በመግለጫ ሲወጣ በዋናነት ይህን ህገ መንግስት ከጭቁን ብሔረሰቦች ጋር ታግለን ባመጣ ነው ህገ መንግስታዊ የግዛት አንድነታችን ተጠብቆ ምናምን ያ የቆየ ትርክት እኮ ነው። እና ይህንን ጉዳይ ይህንን በመግለጫ መልክ ምናምን ስታለማምደው አብይ አህመድ ይጠቀምብሃል። በዚህ ጉዳይ ላይ ሌላውን በመያዝ ይኸው ሊመጣብህ ነው፣ ይኸው እንዲህ ሊያደርግብህ ነው እያለ ይጠቀምበታል። የሚገድለው ግን ተራ በተራ ሁለቱ ነው። ስለዚህ ህወሓት ራሱን ማደስ ቢችል የወልቃይት ጉዳይ ሁለተኛ ጉዳይ ነው፣ የህልውናው ጉዳይ አይደለም። ቀይ መስመራችን ነው የሚል የቀይ መስመር
አጀንዳ ወይም ደግሞ መግለጫ የሰጡ ሰዎች አሉ። ሌላውም የቀይ መስመር አጀንዳ ሲያመጣ ቀዩ መስመር ሁሉም ጋር አለ፣ እዚህም አለ እዛም አለ። ኦኬ እሺ፣ ቀይ መስመሩ በምን ይፈታ? በኃይል አብይ ተመቸው። አየህ፣ ግን ቀይ መስመሩን ግን ቢያንስ ወደ ቢጫም ወይ ወደ ነጭም ልቀይረው ይችላል። ይሄኛው ያስፈልገኛል ብሎ የሚጠይቀው የማንነት ጥያቄ አለብኝ ብሎ ይጠይቃል። ሲጠይቅ ደግሞ በብልጽግና ዘመን አይደለም የጠየቀው፣ እናንተም ስልጣን ላይ በነበራችሁበት ሰዓት የጠየቀ ጥያቄ፣ ብዙ ፕሮሰስ ያለፈበት ምናምን አጨቃጫቂ የሆነ ጉዳይ። አሁን ህወሓት በዚህ ጉዳይ ላይ የፕሪቶሪያ ስምምነት በህገ መንግስቱ የግዛት አንድነት የሚል ሉዓላዊ የሆነ አገር አድርጎ ራሱን ከሚቆጥር ይህንን ሊያባላን የሚችለው አገዛዝ አዲስ አበባ ያለው አገዛዝ ነው። ኦኬ እሺ፣ በመግለጫው ላይ የሴራ ትንተና ነው ብሎ ደርሶበታል። እሱ በኋላ መጣበታል ለምን እንደፈለገው። ግን ከደረሰበት ሴራው ይህንን ሴራ በምን አይነት ሴራ ነው ማፍረስ የሚቻለው የሚለው ግን ህወሓት ለመረዳት በጣም እያረጀ፣ እውነቴን ነው የምልህ፣ እርጅና እየተጫነው እየደከመው በጣም አሁን የፖለቲካ መጉበጥ ውስጥ ነው ያለው። በቃ ጎብጧል። የጎበጠ መንቀሳቀስ ያቃተው ሽምግልና ውስጥ የተጫነው አዛውንት እንጂ ይሄንን ሴራ ሊበጥሰው የሚችለው የግዛት አንድነቴ በህገ መንግስቱ የፕሪቶሪያ ስምምነት እንደዚህ አይነት የመግለጫ ጋጋታ እኔ በእነሱ ቦታ ቦል አላወጣም። እማወጣው የሚገመተውን ሳይሆን የማይገመተውን ፖለቲካዊ ዲስኮርስ አመጣዋለሁ። በእነሱ ቦታ ብንሆን የማይገመተውን ይሄ ምናልባት የፖለቲካ ማህበረሰባችን በጣም ብዙ ቻሌንጅ ይኖረዋል፣ ይገባኛል። ይህንን ለመቀበል የረገፈው ወጣት አለ። ብዙ ሰማዕታት ዋጋ ተከፍሎበታል፣ ብዙ ተዘፍኖበታል። አንድ ሁለት ትውልድ ወጥቶበታል። ግን ማለማመድ ግን የሚቻለው በዚህ ሰዓት ነው። ስለዚህ ጥያቄዎቻችን ልንመልስ የምንችለው በጋራ አንድነታችን ነው ብሎ መቀበል፣ ትናንትናም የተፈጠሩት ችግሮች ሁሉ በአዲስ የፖለቲካ ባህል በአዲስ የፖለቲካ አስተሳሰብ ልንተካውና ልናድሰው ሁሉ በቃል ኪዳን ተስማምቶ በሕገ ልቦናው ተስማምቶ የሀገሪቷን ችግር ሁሉ የምንፈታበት የፖለቲካ ማዕቀፍ ተቀብሎ ቢመጣ በጣም አብይን ዋጋውን ያስከፍሉት ነበር። ማንነቱን ደግሞ ራሱ ገልጦ ይመጣ ነበር። ገልጦ እኮ መጣ። አሁን ጠላቶቼ ምናምን እያለ እኮ እየመጣ ነው። ግን ይህንን መፍጠር አልቻሉም። በሌላውም በኩል በተመሳሳይ ከዛ ውጪ በቀይ መስመር በህገ መንግስት በፕሪቶሪያ ስምምነት ወደ ነበረበት ምናምን የሚለው ዲስኮርስ በተለይ በአማራውና በትግራዩ አካባቢ ላይ አጨቃጫቂ በሆኑ ጉዳዮች ላይ እነዚህ አይነት ዲስኮርሶች አሁን ለአብይ የሚጠቅሙ ናቸው። የእድሜ ማራዘሚያ። ይህንን ነው መንቃት ያልቻሉት። ስለዚህ ምን እያደረገበት ነው? የጽናት ሚዲያ ቤተሰብ ይሄ አጀንዳ በሶስት ከፍያ ይቸዋል። አንድ ፖለቲከኛ ፕሮፌሰር እስቄል ጋቢሳ ሲናገር ሚዲያ ላይ ሰማሁት። ምን አለ? የአብይ አገዛዝ ላይ መረጃ አለኝ፣ ወደ ጦርነት ሊገባ እንደፈለገ መረጃ አለኝ፣ በደንብ ጥንቅቅ ያለ መረጃ አለኝ አለ። ምናልባት መረጃ እነሱ ጋር ሊኖራቸው ይችላል ተብሎ ይታመናል፣ ከማንም በላይ። ምክንያቱም ኦህዴድ ውስጥ ያለው ኔትወርክ በቀላሉ ኮሚኒኬሽን ስላለ። ስለዚህ የጽናት ሚዲያ ቤተሰብ ይህንን መረጃ ስሰማ አብይ ይህንንም አጀንዳ ያመጣበት ሁኔታ ሶስት ወሳኝ ጉዳዮች ይኖራሉ ብዬ ደግሞ አሰብኩኝ። ከዚህ በፊት እኔ በስፋት ገልጫለሁ። ወደ ጦርነት የመግባት እድሉ በጣም ሰፊ ነው። የሚገባው ግን ከምርጫው ጉዳይ ጋር በተያያዘ
ምርጫው ማድረግ የሚያስችልበት አንጻራዊ ሰላም ካገኘ ዝም ብሎ መድፍና ታንክ እያሳየ ሰራዊት እያሳየ ምርጫ እስከማድረግ ይፈልጋል። ከምርጫው በኋላ ግን ወደ ጦርነት ይገባል። ምንም ጥያቄ የለውም። ይሄ ሁኔታ ግን የማይፈቅድለት እድል እየተፈጠረ ሲመጣ ተገዶም ሊገባ ይችላል ብዬ ነግሬያቸዋለሁ። እንደውም እስከ አድዋ ብዬ ሁሉ ያስቀመጥኩበት ጊዜ አለ። በዚች በየካቲት ጊዜ ውስጥ ምናልባት ከተሳሳትኩኝም ወደፊት ሰፋ ቢልም ጦርነት ውስጥ ግን የመገባት እድሉ ሰፊ ነው። ስለዚህ ሕዝቅኤል ጋቢሳ እንዳለው ወደ ጦርነት ሊገባ እንደሚችል መረጃ አለኝ ካለ የእሱን መረጃ ይዤ አብይ ይህንን በምርጫ ቦርድ በኩል መግለጫ የሰጠበት በቦታው ላይ መግለጫ ማውጣቱ ጥቅም አለው ሲል የሴራ ትንተና ነው። ቦታው ላይ ግን ምርጫ ይደረጋል ወይ ከተባለ አሁንም አቋሜን ነው የምነግራችሁ። ምርጫ እንደማይደረግ እንደሚቀለበስ ያውቁታል። ግን ምርጫው ከመቀልበሱ በፊት ግን መግለጫው እንዲወጣ የተፈለገበት ዋነኛ ምክንያት ያሰላለፍ ጉዳይ ነው፣ የሴራ ትንተና ነው። ይህንን ጉዳይ በሶስት ልክፈል። አንደኛው የአሊያንስ ማፍረስ ጉዳይ ነው። የአሊያንስ ጉዳይ ነው። ምን እየተፈጠረ ነው? ፖለቲካዊ አሊያንስ እየተፈጠረ ነው። ይሄ ፖለቲካዊ አሊያንስ በተለይ በዚህ በህወሓት በኩል ያለው ምናምን የጋራ ጠላት ካለን የጋራ ትግል ያስፈልገናል የሚል በአስተሳሰብ ደረጃ ምንም ችግር የለውም። በአቋም ደረጃ የአቋም ትንተና ያስፈልገዋል። ማለት ያው የአሊያንሱ ስትራቴጂ ጥያቄዎች ያስፈልጉታል። ግን የፖለቲካ ዲስኮርሱ ላይ ግን አብዛኛው የሚስማማበት ነው። የጋራ ችግር አለብን፣ ስለዚህ በጋራ እንታገል የሚለው ያስኬዳል። እንዴት ነው የምንታገለው ምናምን የሚለው እሱ ሌላ ጉዳይ ሆነ፣ ሌላ የፖለቲካ ነጥቦች ናቸው። እኔም ማምነው ጥንቅቅ ያለ ከተነሳለት ዓላማ የሚቀዳ አሊያንስና ትብብር ነው ብዬ ነው ማምነው። በትክክልም መሆንም ያለበት ግን ይሄ አሊያንስ ምናምን ይሄ መሰባሰብ የአብይ አገዛዝ ወለጋ ላይ ምንድን ነው ያለው? ጠላት እየመጣብን ነው፣ ዞኖች እየተሰባሰቡ ነው፣ ዞን እየመጣብህ ነው፣ አንተም ዞን ነህ፣ ቢላ ይዘዋል፣ ቢላ ያዝ እያለ ነው። ስለዚህ እነዚህ ዞኖችን የሚመታበት አንድ የመግለጫ የሴራ ትንተና ነው። ምን በማድረግ አሊያንሱን ቢያንስ ማፍረስ። አሊያንሱን ማፍረስ እንኳን ባይችል በፋኖ እንቅስቃሴ በተለይ የአማራ ኃይሎች ላይ ብዥታና ክፍፍልን መፍጠር። ሁለት ነገር ይመታበታል። ልብ በሉ። አንደኛው ከትግራይ ኃይሎች ጋር በጥርጣሬ እና የአሊያንሱ ጥያቄ አደጋ ውስጥ እንዲገባ ፖለቲካዊ መጠራጠር እንዲመጣ። ሁለተኛው ከአማራ ኃይሎች ጋር ደግሞ ልዩነት መፍጠር፣ በተለይ ከደጋፊውና ውስጥም ካለው ከፋኖ የኃይል አሰላለፍ ውስጥ እንዴት ነው አሰላለፉ የሚፈጥረው የሚለውን በተወሰነ መልኩ ትንሽ ላምጣበት። ሁለት ነገር ለምሳሌ ይህንን ደብዳቤ ስናወጣ ይህንን የሚቃወም እና የሚደግፋል። ለምሳሌ አማራ ኃይሎች ደግፈው መግለጫ ቢያወጡ በዚህ ጉዳይ ላይ ዝም ነው ያሉት። በጣም በቃ ስትራቴጂክ የሆኑ ሊደሮች በጣም አደነኳቸው። አንድ በግል መግለጫ አልሰጡም። መግለጫ ባለመስጠታቸው ብልጽግናን በለጡት። አያችሁ፣ መግለጫ ቢሰጡ ብልጽግና የፈለገው ወጥመድ ውስጥ ያስገባቸው ነበር። ምክንያቱም የመግለጫው አውድ በዋናነት ከተቃውሞም ከድጋፍም ያልወገነ መግለጫ ቢሆንም እንኳን ምን ውስጥም ባይገባ መግለጫው በመውጣቱ ብቻ ግን በአካባቢው ላይ ወይም በዚህ ጉዳይ ላይ አወዛጋቢ ሁኔታ ውስጥ እና መካረር ውስጥ የተገባበት የማህበረሰብ ክፍል በጥርጣሬ እንዲመለከተው ማስደረግ ነው። የበለጠ ሌላ ኮንፍሊክት መፍጠር ነው። ዝም ማለታቸው ግን ብልጽግናን በለጡት። ዝም ስላሉ አሁን ምን እያለ ነው?
ብልጽግና ዝምታቸው ድጋፍ ነው እያለ ነው። ዝምታቸው ራሱ ድጋፍ ነው፣ እየደገፉ ነው፣ ተስማምተዋል ብለው ሌሎችን ደግሞ ለማነሳሳት እየተጠቀሙበት ነው። ለምን? ይሄ የአሊያንስ የፖለቲካ መንፈሱ ላይ ውሃ ለመቸለስ ስለሚፈልግ ነው አንደኛው። ሁለተኛው ፖለቲካዊ አለመረጋጋትና አደገኛ መካረር መፍጠር ነው። የፖለቲካ አየሩ ላይ ድጋሚ የጭቅጭቅ እና የአዲስ የፖለቲካ ሁኔታ መፍጠር ነው። ለዛ ምንድን ነው የተጠቀመው አብይ? በዚህ ጉዳይ ላይ ሲጠየቅ በጣም የተለያየ ኮሚሽን ሁሉ አቋቁሙ ነበር። በተለይ የማንነት ምናምን ጉዳይ ኮሚሽን ያፈረሰው ኮሚሽን እንተወሱ ባለፉት 5-6 ዓመታት እኮ አለ እስካሁን ያልወሰነው። አሁን ምርጫ ጠብቆ ልክ እዚህ ሰዓት ላይ ይህን ውሳኔ እንዲወሰን የፈለገበት እንድምታው ስናየው ፖለቲካዊ ዲስኮርስ መፍጠር ነው። ስለዚህ የፖለቲካዊ ዲስኮርስ በመፍጠር አየሩን መያዝ፣ ይሄ አየሩን የያዘ የፖለቲካ አሳሰብ አዳዲስ ውጥረቶችን ማምጣት፣ እነዚህ ውጥረቶቹ ባሉበት ሁኔታ ወደ ሶስተኛው ነጥብ ልሄድላችሁ። ይህንን ሲሄዳ የሊቃኑ ሽኩቻ አለ ሚዲያው ላይ ምናምን መሰዳደቡ ምናምን ይመጣል። ይሄ ውጥረት ባለበት ሁኔታ ላይ ሶስተኛው ሕዝቅኤል ጋቢሳ ጦርነቱን በቅርቡ ሊከፍት ይችላል፣ አብይ ወደዛ ሊገባ እንደሆነ ሙሉ መረጃ አለኝ አለ። መልካም። ባለፈው ጊዜ ተነጋግረን ነበር ከአንተ ጋር በዚህ ጉዳይ ላይ ጦርነቱን ያደርጋል ወይስ አያደርግም ሲባል ምንድን ነው ያልኩህ? ሰውየው ስጋት ካለው ማንኛውንም ነገር ያደርጋል፣ ጦርነትም ይጀምራል። የኔ ስጋት ነው ካለ። ምክንያቱም ጠቅላይ ሚኒስትር ሆኖ ካልኖረ በህይወት የሚኖር አይመስለውም። እሱ ሁልጊዜ የሚናገረው ስለ ራሱ መሞት ነው። ጠቅላይ ሚኒስትር ካልሆነ እሞታለሁ ብሎ የሚያስብ ስነ ልቦና ነው። እንደዛ ነው ውቅሩ፣ የስነ ልቦና ውቅሩ እንደዛ ነው። እንደዛ የተወቀረ ነው። ጭንቅላቱ ውስጥ ፍርሃት ከተጀመረ ያለ የሌለ የመንግስትን ኃይል ተጠቅሞ ወደ ጦርነትም ወደ ምንም ይሄዳል። ምክንያቱም ካለበለዚያ አልኖርም ስለሚል ነው። አለበለዚያ አልኖርም የሚል ነው። ሁለተኛ አዛዥ አለው፣ ባለቤት አለው። እሱን የሚያዘው አቡዳቢ ነው እንጂ አዲስ አበባ ላይ አይደለም። ይህንን ተነጋግረናል። ሁለቱ ግፊቶች የውጭም የውስጥም የገዛ ራሱ ስጋትና አሁን ተቋማት የለውም በኢትዮጵያ ውስጥ። ይህንን ነገር ማወቅ አለበት። መከላከያ ምናምን የምትለው ተቋም የለም። እሱ ነው ሁሉን የሚያዘው። አሁን በምርጫ ቦርድ ያደረገውን አይነት ራሱ ነው ትዕዛዝ ነው የሚሰጠው እንጂ በተቋማት የሚሰራው ነገር የለውም። ስለዚህ የራሱ የውስጥ ችግርና ከውጭ የሚመጣው ትዕዛዙ ወደ ጦርነት እንዲሄድ ነው የሚገፋፋው። ነገር ግን ቀጥታ ጦርነት ሊገባ ይችላል ብዬ አሁን ልነግርህ አልችልም ነው። ዛሬ ግን እኔ አምኛለሁ ወደ ጦርነቱ ይሄዳል። ለምን? ሁለቱ ነገሮች ተጠናክረው መጥተዋል። እሱም መኖር የማይችልበት እየመሰለ ነው። አሁን ወለጋ ላይ ሲያደርገው የነበረውንም ሐዋሳ ላይ ሲያደርገው የነበረውንም በሶማሌ ክልልም ሲያደርግ የነበረውን በማይበት ጊዜ እናንተ ደግፉኝ፣ እናንተ ተዘጋጁ፣ ጦርነቱን ግን እሄድበታለሁ ብሎ ለማይመለስ ደረጃ ላይ ደርሷል። ስለዚህ ወደ ጦርነቱ ሲሄድ አብይ ልብ ብላችሁ እየተከታተላችሁ ከሆነ ወደ ጦርነቱ ሲሄድ መጀመሪያው ቅድም ብያቸዋለሁ፣ አሊያንሱን አደጋ ላይ መክተት ነው፣ የፖለቲካ ዲስኮርስ መፍጠር ነው። ከዛ በኋላ ፖለቲካዊ መካረልና ግጭት የሚፈልግ በሁለቱም መካከል ላይ ማነሳሳት ነው። ከዛን አብይ ወደ ጦርነት ሄደ። ወደ ጦርነቱ ሲገባ እኔ ጥያቄ ከሻዕቢያ ጋር ነው፣ ከእናንተ ጋር አጀንዳ የለኝም። ስለዚህ ይሄ ጥያቄ የማን ጥያቄ ነው አለ? የእኔ አይደለም፣ እንደውም በጎን በኩል መደራደርና ሽምግልናም እየላከ ነው አሉ። በድጋሚ ይታያል እያለ አብይ እየላከ ነው። ልብ በሉ፣ በቃ ይሄ ነው እኮ ስራው፣ በድጋሚ የሚታይ ነው። ስለዚህ በድርድር በድጋሚ የሚታይ ነው ይልና ወደ ጦርነቱ ስለሚገባ እኔ ጉዳይ ከሻዕቢያ ጋር ስለሆነ ምን ይላቸዋል?
መንገዱ ይከፈትልን፣ ምቹ ሁኔታ ፍጠሩልኝ። የወልቃይትን ጥያቄ ከፈለጋችሁ ምን ይላችኋል? በኃይል ተቀበሉ፣ እኛ ከእናንተ ጋር እንወጋም፣ በዛ በኩል ኃይል አስገቡ ምናምን የሚል አንደኛ ፖለቲካዊ ማደናገሪያ የሴራ መጠቀሚያ አድርጎት በተዘዋዋሪ አማራው ላይ ማስተኮሻ ነው። አያችሁ፣ ኃይሉን በማስወጣት ወደ ኤርትራ በሚያደርገው እንቅስቃሴ ላይ የአሊያንስ ትብብር የሚፈጥርበት አጀንዳ ነገ ጠዋትም ከድል በኋላ ወይ በትግሉ ላይ በጠላት እንሰለፍ በውጤት ደረጃ ይመለሳል ይላችኋል። ወይም ደግሞ ኃይላችሁን አስጠግታችሁ እዛው ግጠሙ፣ ከኛ ጋር ትነካኩ፣ እኔ ከእናንተ ጋር ነኝ። ይሄን አጀንዳ የወሰነው እኔ ሳልሆን ማን ነው የሚወስነው ነው የሚለው። አገኘው ነው የወሰነው። ይሄን ሰው አሁን እኔ ማስቆም አልችልም። እሱም ማስቆም ማለት አጠቃላይ ምንድን ነው የሚለው የአማች ፖለቲካ ሁሉ ይበላሻል፣ ድራማው ይበላሻል፣ ሌላ አጠቃላይ የብአዴን መዋቅር ሁሉ አንጃ ይፈጠርብኛል። ይሄ አስቻይ ሁኔታ አይደለም እንጂ ባለፈው ጊዜ ምክር ቤት ላይ ብሏል። መፈንቅለ መንግስት ሙከራ ተደርጎብኝ ያኔ ኩሻፕ እየሰራው ምናምን ባላስመስል ውስጤ እየተቃጠለ ነው ያለው። ግን አስመስዬ ያንን ጉዳይ ማረጋጋት ቻልኩኛል እንጂ መንግስት የተነካ ብሎ ከዛም ከዚህም ከሱልጣን ከምናምን እየመጡ ነበር ያለበታል። እና አንጀቴ እየተቃጠለ የሚለው ልክ አሁን ያገኘው ውሳኔ ስሰማው ነው የሚላቸው። አንጀቴ እየተቃጠለ ውስጤ እየተቃጠለ ግን ምንም ማድረግ አልችልም። የብአዴን መዋቅር አለ፣ የዚህ የወልቃይት ኮሚቴ አለ ምናምን፣ የአብን ተደማሪ አለ። ያን ሁሉ በአንድ ጊዜ መቋቋም አልችልም። ስለዚህ ሶስተኛው ነጥብ ምንድን ነው? ወደ ጦርነት ሲገባ አሊያንስ ፍለጋ ነው። እናንተ ወደዛ ሄዱ፣ እኔ ወደዚህ ልግባ። የእኔ ጥያቄ የወደቡ ጉዳይ ነው፣ ሻዕቢያ ነው። ወይ ተባበሩኝ ወይም ደግሞ እራሳችሁን ችላችሁ በኃይል ተቀበሉ። ይሄ ጉዳይ ነው፣ መንገድ የማስከፈት ጉዳይ ነው፣ የመደራደር ጉዳይ ነው። ስለዚህ አብይ የሴራ ትንተና ሲሰራ አሊያንሱን ማፍረስ፣ ከአማራ ጋር ያለ የፖለቲካ ኢንቫይሮንመንትን ድጋሚ ሌላ ጥላሸት መቀባት፣ ፖለቲካዊ ዲስኮርሱ በዋናነት ውጥረት መፍጠር፣ ለዛ ውጥረት ደግሞ የኃይል አማራጭ አድርጎ ማስገባት፣ ለዛ እንደ መደራደሪያ አድርጎ ያመጣው የሴራ ትንተና ነው ብዬ እንድደመድም ያደረገኝ እስኬል ጋቢሳ በቅርቡ ደግሞ ጦርነት ውስጥ ይገባል ሲል ምርጫ ማድረግ እንደማይችል አብይ ያውቀዋል። እኔ በተደጋጋሚ ነው ብለው ይህንን ምርጫውን ከመሰረዙ በፊት ግን ይህንን አጀንዳ በምርጫ ስም ማምጣቱ ፖለቲካዊ መካረሮችና አጀንዳዎችን እንፈጥርበታል ብሎ ስላሰበ ነው ማለት ነው። ይሄ ደግሞ ከሴራ ትንተና ከሆነ ይህንን ጥያቄ ለነደመቀ እዛ አካባቢ ያለው የወልቃይት ኮሚቴ ትክክለኛ እና ህጋዊና የፕሪቶሪያ ስምምነትን ያከበረ ምናምን ብሎ መግለጫ ሰጥተዋል። ነገ ጠዋት ግን ተኩሱ ብሏቸው አብይ እንደሚያስተኩስባቸው ምንም ጥርጥር የለው። የመጨረሻውን ነው የምነግራችሁ። አብይ አህመድ የተባለ ሰው እንደውም የአማራውን ሊቅ ይክዶት አሁን እንደው የደመረው ሌላውን እሱማ የነቃው እየታገለ ነው። ፈዞ የተቀመጠው ግን ክዶት መጨረሻ ላይ የሚያስበላው ይሄን ሊቅ ነው። ለመብላት ምን አይነት ጊዜ ብቻ ነው የሚጠብቀው፣ አመቺ ጊዜ። ስለዚህ አሁን በሶስተኛ ምን እያደረገ ነው አብይ? የጦርነት የሂደቱ ያሰላለፍ ስምምነት አድርጎት እያመጣው ነው። ወይ እድል ስጡኝ፣ አትተናኮሱ፣ ነገ ይመለስላችኋል፣ ከፈለጋችሁ ደግሞ ሄዳችሁ በኃይል ያዙ፣ ካልሆነ የጠላት እናንተም ከኛ ጋር ተሰለፉና ይሄንን ጦርነት ሁኔታውን እንለውጠው። ይሄ አመለካከት ተይዟል ብዬ አሰብኩኝ። ለዚህ መነሻ የሆነኝ እስኬል ጋቢሳ በተናገረውን በተወሰነ መልኩ ለማምጣት ፈልጌ ነው የጽናት ሚዲያ ቤተሰብ። ስለዚህ አብይ በዋናነት የሴራ ትንተናው ከዚህ የተነሳ የክፋት ትንተናው ከዚህ የተነሳ እንደሆነ ሁሉም ሰው ሊገነዘብ ይገባል። ለአማራው ጥቅም አይደለም። በወልቃይት ጉዳይ ላይ ህወሓትም ተቸካይ የሆነ አቋሙ አብይን እየጠቀመው ነው። በነገራችን ላይ እያገዘው ነው፣ ለሴራ እየተመቸ ነው።
ህወሓት ተቸካይ የሆነ አመለካከቱ አንዱ በህግና በህገ መንግስቱ በፕሪቶሪያ ስምምነት የግዛት አንድነት ይመለስልኝ ነው የሚለው። በኢትዮጵያ ውስጥ የግዛት አንድነት ያለው የለም። ከዚህ ጥያቄ ስነሳ የግዛት አንድነት አማራው የለውም፣ ኦሮሞ የለውም፣ ትግሬውም የለውም፣ ሌላውም የለውም። የግዛት አንድነት አለኝ የሚል ከሆነ ይህ አስተሳሰቡ ሌሎቹም የግዛት ጥያቄ አለን ይላሉ። ለምሳሌ ከተማው የአዲስ አበባ ህዝብ በሙሉ መሬቱ የኛ ነው፣ ሰው ግን መጤ ነው ይላል። ስለዚህ ህወሓት የግዛት አንድነቴ ይመለስ ሲል የመሀል ሀገር ህዝብን ምን እያለው ነው? አንተም ድርሻን ውሰድ እኔም ድርሻዬን ልያዝ እያለ። ኦኬ አማራ ውስጥ ደግሞ ምን ይልሃል? የግዛት አንድነት ይመለስልኝ ስትለው በህገ መንግስቱ ውስጥ ነው። ህገ መንግስቱ እኮ እኔ አላውቀውም ይልሃል። በፕሪቶሪያ ስምምነት ስትለው እኔ እኮ አልተወከልኩም ይልሃል። አይ በኃይል ነው የምመልሰው ስትለው ደግሞ እኔም ኃይል አዘጋጅቻለሁ ይልሃል። እሺ መፍትሄው ምንድን ነው ስትለው መፍትሄ የለውም። ግን መፍትሄ ሊኖረው የሚችለው ህወሓት እጁ ላይ ፖለቲካዊ ዲሲሽን ሲያመጣ ነው፣ የፖለቲካዊ ውሳኔ ሲወስን። ስለዚህ መፍትሄው የጽናት ሚዲያ ቤተሰብ ፖለቲካዊ ውሳኔ በመወሰን የሚጠናቀቅ ነው። ለዚህ የፖለቲካዊ ውሳኔ ደግሞ ኃላፊነት ያለበት ህወሓት ራሱ ነበር። ምክንያቱም በስልጣን ላይ የቆየው እሱ ነው። ይሄ ጥያቄ ሲብላል የነበረው በሱ ጉዳይ ነው። የችግሩ ባለቤት ብቻ ሳይሆን የውሳኔውን ባለቤት የነበረው ህወሓት ነው። አብይ ያንን እየቆፈረ እየተጠቀምበት ነው። ስለዚህ መፍትሄው ፖለቲካዊ ለውጥ፣ ፖለቲካዊ ሽፍት በማድረግ አብይ በቆመበት ሳይሆን ባልቆመበት የፖለቲካ አስተሳሰብ መምጣት ሲችሉ ያንን እያደረጉ አይደለም። ያንን አላመጡም። ለዛ በጣም የሚጮሁት እንደውም የሚታገሉት ሰዎች ምናምን ነው። በጣም የተራዘመ ትግል ሲያደርጉ የነበሩ ሰዎች ናቸው የሚጠይቁ የነበሩት። በጣም እኮ የሚገርም መጠየቅ የሚገባቸው አይጠይቁም። የጋራ የሆነ አቋም አላቸው። አንድ የሆነ አቋም በህገ መንግስቱ ሉዓላዊነት። ለዛ ጥሩ ምሳሌ ጌታቸው በዚህ ጉዳይ ላይ አዲስ የፖለቲካ አስተሳሰብ ይዞ አልመጣም። የመጣው ይሄ የወልቃይት ኮሚቴ ከአብይ ጋር ተሰባስቦ ያሰላለፍ ብልጫ ወስዶብናል፣ ስለዚህ እኛም ያሰላለፍ ብልጫ እንውሰድ፣ እሱ ያዘውን ታጣቂ እኛ ላይም ሀራ ላይ እናስቀምጥ፣ እዚህ ራያ አካባቢ ያለው ኃይል የነጌታቸው ኃይል የሚባል እነሱ ያላቸው ቅርበት እኛም በተመሳሳይ ቀረብ እንበል፣ አብይ ኪስ ውስጥ እንግባ። ስለዚህ በእነሱ አሰላለፍ ውስጥ መተን ጥያቄያቸውን በጥያቄ እኛም እንቀለብሰዋለን። እንደውም ቅርብ ጊዜ ጌታቸው አስተዳደሩ ይፈርሳል ምናምን ሲል ነበር። መጨረሻ ላይ ግን አብይ ስሌት ያሰላበት የሴራ ትንተና ነው። ተጠቀመባቸው ነጌታቸው ግን አያምናቸው። ጻድቃንን ተጠቀመበት አያምነውም። ግልጽ ከሆነ አያምነውም። መጠቀሚያ ነው ያደረገው ምናምን ፖለቲካዊ አስተፋው። ማስተፋት የሚገባውን አናዘዘው። መጽሐፍ አስመረቀ። ከወለጋ እስከ ባሌ ከጅማ እስከ በሻሻ ወሰደው፣ አስጎበኘው። መጨረሻ ላይ ፖለቲካዊ ሞት ከሞተ በኋላ ከሞቱ ጋር አብሮ መግለጫውን አወጣበትና ሸኘው። አሁን ምንድን ነው የሚለው ጌታቸው? ወደዛም ቢሄድ ስልታዊ ነው የሚባለው ሊመጣ ነው። ሲሰባሰቡ አንድ ሆነን ተሰባሰበ ሲብሉ አማራው አሃ ለካን አልጣላችሁም ምናምን ነገር ብለው አማራውም ሊሰባሰቡ አያችሁ። የጋራ የሆነ አሰላለፍ ሲፈጥሩ አሃ ምናምን ብሎ ያኛውም ሌላ ስብስብ ውስጥ ሊገባል። ኃይል ያዛባል ማለት ነው። ስለዚህ ይሄንን ባስኮረፈው ማንነቱን ገልጦ አየዋለሁ ብሎ ስላሰበ አንዱና ትልቁም ሴራ እሱ ስለሆነ ስለዚህ በመግለጫው ላይ ብዙ ነገሮችን አብይ እያገኘበት ነው። ይሄንን ያደረገው ዋናው ሰሞን መግለጫውን የስምረት መግለጫ የጌታቸው አስተያየት ምናምን ካየነው ልክ አሁን እኛ የምናነሳው የሴናሪዮ ትንተና ጋር አብሮ መሄድ ይመስላል። የስትራቴጂ ጉዳይ ሳይሆን የታክቲክ ጉዳይ ነው። ጸብ የለም ምናምን የሚለውን አብይ እንደማሳየት ይጠቀምበታል። አሰላለፉ ላይ ደግሞ ከእንደገና ደግሞ አሰላለፉ ላይ የሚታይ አሰላለፍ ሲፈጠር ሌላውም እንዳደጋ ይታይና ሌላውም አሰላለፉ ላይ ሌላ መካረር ውስጥ ይፈጠራል። በዚህ መሀል እኛ እናተርፋለን፣ ጥቅማችን እናስጠብቃለን፣ እነሱ ይባላሉ፣ ይጋደላሉ ብሎ ያስባል።
ስለዚህ ቀደም ያልኳችሁ ሶስተኛው አንዱ አብይ ለመደራደር የሚፈልግበት ነው። የአሊያንስ አሰላለፍ የሚያዛባበት ፖለቲካዊ መካረልና አለመተማመን የሚፈጥርበት እድሎችን አገኛለሁ ብሎ ስላሰበ ነው። ይሄ ግምገማችን ፐርፌክት ላይሆን ይችላል። የሁኔታ ትንተና ግን ሊሰራበት የፈለግኩት እስቄል ጋቢሳ አልናገርም አሁን እንጂ አንድ ጉዳይ አስቧል። ወደፊት እናገራለሁ ነው ያለው። ግን ጦርነት ውስጥ መግባቱን ግን ገልጿል። ለዛ ነው ዝግጅት እያደረገ ያለው። ምን አይነት ጦርነት ለመዋጋት እንደሚሄድ ደግሞ ተናግሬያለሁ። ስለዚህ ዳኛውም ጠበቃውም ወሳኙም ያ ሰው ነው። ለምንድን ነው ይሄ ሪዝነብል መሆንን የምንጠብቀው? ይህንን ግን ጨዋታውን ድራማውን እየተጫወተ ያለው ራሱ የብልጽግናው ፕሬዚደንት ነው። ያዘዘውም እሱ ነው። አሁን እያደረጉ ያሉት ትግራይ ሆይ ከእናንተ ጋር ለመዋጋት አልፈልግም፣ ለይቼ እኔ ለመዋጋት የምፈልገው በትዕዛዙ መሰረት ከአቡዳቢ የማገኘው መሰረት እኔ ለመዋጋት የምፈልገው በዚህ በአሰብ በኩል ወደ አሰብ ገብቼ ወደብ ለማምጣት ነውና እባካችሁ ተውኝ እናንተ። ምክንያቱም እኔ ለእናንተ ስል ነው እንትን ያልኩት ነው፣ ለእናንተ ብዬ ነው እንደዚህ የነበርኩት። አሁን እናንተ ጋር ጣላ እየገፋፋኝ ያለው ማን ነው? ያኔ የአማራ ክልል ፕሬዚደንት የነበረ አሁን ደግሞ እዚህ ሆኖ የፌዴሬሽን ምክር ቤት ሆኖ ይሄንን የሚጽፈው እሱ ነው፣ እኔ አይደለሁም። አማራና ትግራይ ተጣሉልኝ እባካችሁን ተጣሉልኝ እያለ እኔ አይደለሁም እያለ ነው። እባካችሁ የትግራይ ኃይሎች ቲፒኤልኤፍ እና ቲዲኤፍም ከአማራ ጋር ተጣሉ እንጂ ከኔ ጋር ችግር የላችሁም። እኔ ከእናንተ ጋር ችግር የለኝ። በዚች በኩል ሾልኬ አሰብ ሄጄ አሰብን ለማምጣት ነው ያለኝ። እባካችሁ ተው ነው። እኔ ሰምቻለሁ። እኔ ልንገርህና እኔ አውቃለሁ፣ ሰምቻለሁ። የትግራይን ባለስልጣናት እባካችሁን ሽማግሌ ልላኮ እያለ እየጠየቀ እንዳለ አውቃለሁ። እንነጋገር። ስለዚህ ምን እያደረገ ነው ያልከው ሰው መልእክት እያስተላለፈ ያለው ለትግራይ እያስተላለፈ ያለው ጠላታችሁ አማራ ነው እንጂ እኔማ ተከላካያችሁ ነኝ። ጠላታችሁ እኮ ኤርትራ ነው። ያን የመጨፈጨፋችሁ እኮ ኤርትራ ነው። እኔማ ተከላካይ ነው የነበርኩት። አሁንም እኔ ከእናንተ ጋር ጥል የለኝም። ምክንያት አለ። አሁን አልናገርም፣ ዛሬ አልናገርም። ይህንን አሁን ያመጣበት ምክንያት ደግሞ አለ። ዛሬ ግን አልናገርም። ምክንያት አለ ዛሬ የተናገረበትን። ለምን በቆፈረው ጉድጓድ ይሂድበት እሱ ራሱ እያለ ያለው ግን ከእናንተ ጋር ነው ችግር የለኝም እባካችሁ። ወለጋም ሄደህ ትለምናለህ፣ እዚህም እየመጣ እየለመነ ነው። እባካችሁ ነው ጥላችሁ ከአማራ ጋር ይሆን። በቂ መረጃ አለኝ ብለው ስለዚህ ጦርነት ውስጥ ሊገባ ስለፈለገ ይሄ አሰላለፍ ማዛባት ወደ አዲስ አበባው ጉዞ እንዳይመጡበት። ምክንያቱም ኃይሉን በሙሉ እዛ ነው የሰበሰበው። እዛ ያለው ኃይል ተመታ። እዚህ አዲስ አበባ ዙሪያ የከበበው ኃይል ደግሞ የጋራ ቅንጅት አድርጎ እንዳይመጣበት የግድ አማራው የቲፒኤልኤፍ ጠባቂ ሆኖ እንዲቀመጥልህ ስለሚፈልግ አለቀ። ነጥቡ ይሄ ነው። እርስ በርሳቸው ማገዳደል በውጤት ደረጃ እሱ አንድ ኃይል ጋር ይሆናል አሰላለፉ ማለት ነው። በሌላ በኩል ደግሞ የመሀል ሀገር ፖለቲካውን አይጫወቱብኝም ብሎ እስካሰበ ድረስ ስጋት አይሆን። ስጋት ያልሆኑ ኃይል ደግሞ ወልቃይትን ለማንም አይሰጥም። አብይ ስልጣኑን ባስተማማኝ ሁኔታ ካስቀመጠ በኋላ ግን ወልቃይት በእርግጠኝነት እኔ የት አካባቢ ላይ አብይ ብያኔ ሊሰጥ እንደሚችል ከመገመት በላይ አውቀዋለሁ። ስለዚህ ይሄ አይጠቅምም። የሚጠቅመው ይሄንን ሰው ሴራውን ከነቃል እንዴት አድርገን እንለውጠው፣ እንዴት አድርገን መሰረታዊ የሆነ ስር ነቀል ለውጥ እናምጣ፣ ለዛም ደግሞ ኃላፊነት እንውሰድ፣ የትላንትናውንም ቁስል እኛ እንቀበል ብሎ መጨከን ያስፈልጋል ብዬ አስባለሁ። ይህንን የማያደርግ ከሆነ ህወሓት አሁንም እያረጀ እየሞተ ይሄዳል። ሌላ የሚታየኝ ጉዳይ አይደለም። ይሄን ለማለት ነው። የጽናት ሚዲያ ቤተሰብ የዛሬ ፕሮግራማችን ይሄን ይመስል ነበረ። በጣም የተራዘመ ቢሆንም በተወሰነ መልኩ የተሰማንን ሀሳብ በተለይ ከእስቄል ጋቢሳ መረጃ ትንተና ተነስተን አብይ አሁን ያወጣበት መግለጫ አንዱ ከአሰላለፍና ከኃይል ማዛባት ጋር እንደዚሁም አዳዲስ ጦርነቶችን ለመጀመር ካለው ፍላጎት የመጣ እንደሆነ እና ምርጫውን ማድረግ እንደማይችል እንደ ማሳያም ተጠቀምኩበት። እንደ ማሳያ ለምርጫ ብሎ ያወጣው
ደብዳቤ ግን ምርጫ እንደማይቻል ወደ ሌላ ሁኔታ ውስጥ ሊገባ እንደሚችል ማሳያ ሆኗል ብዬ ስላመንኩ ነው ያመጣሁት። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬም በዚህ ያበቃለሁ። ሙሉ ዝግጅት ያቀረብኩላችሁ እኔ ስንታየሁ ቸኮል ነኝ። ስለነበረ ቆይታ እያመሰገንኩ ከዚሁ እሰናበታለሁ። ሰላም።